አደይ ከባድ ውሳኔ ወሰነች። ዴቭና ባርኮት እንዲሁም ደግሞ ሊዲያ አደይን ለማምጣት ክፍለ ሀገር ሄዱ። አደይ የገባችበት የህይወት ምስቅልቅል ሊስተካከልላት አልቻለም። እናቷ የወሰነችውን ውሳኔ ሲሰሙ መቋቋም አቃታቸው። አደይ አንድ አረብ ሀገር መሄድ ነው፣ ሁለት ደግሞ ራሴን ሲጣርጌ ከዚች ዓለም ማሰናበት ነው አለቻቸው እናታቸውን። እናትየዋም ብርሃንም እሪ እንዴት ይህንን ውሳኔ ትወስኛለሽ? እኔ የትም አይደለም ራስሽን ሲጥ ማድረግ ይቅርና አረብ ሀገርም ሆነ ከዚህ ካጠገቤ አዲስ አበባም እንድትሄጂ አልፈልግም። እዚሁ የመጣውን አብረን ተጋፍጠን እንድንኖር ፈልጋለሁ አሏት። አደይ እስከ መቼ ነው ህይወቴ ድብብቆሽ ሆኖ የሚቀረው? አባቴ በየትም ቦታ እያሳደደኝ ሰላሜን እያሳጣኝ ነው አለች። ዴቭና ባርኮት እንዲሁም ደግሞ ሊዲያ አደይን ለማምጣት ክፍለ ሀገር ድረስ ተጓዙ። ይህም የሆነው የባርኮቴ እናት አደይ ልጅ ናት የታደረሳቸዋት በማለትም ሊዲያ ደግሞ ለፍቅር እናት ማሚ ፍቅር ናት አደይን ከዚህ ያባረረቻት በማለትም ነገረቻቸው። የአደይ እናት በእጅጉ የአደይ ከዛ ቤት ወጥቶ በመሄድ የፍቅርን እናት በእጅጉ አበሳጫቸው። አልፈልግም ብላ ሄደች ያልሽኝ ራስሽ አባረሽ ነው በማለትም በጣም ተናደዱ። እናም እሷም ይሄ ሚስጥር ሲወጣባት መርበትበት ጀመረች። አሁን ሌላኛው ደግሞ ጉብዳ ያቺ ምድር አይንካይ ብላ የምትጠየፈው ቤዛ ትልቅ የቤት ሰራተኛ ሆና እየተርመጠመጠይ ወይ ሰርታ አታደማ እቤት ውስጥ እንግዲህ ሌላ ጦርነት ተከፍቷል። እሷ አላማዋ ባርኮትን ገንዘቡን ወርሳ ለመሄድ ነው። እንዲሁም ኢላ ደግሞ ትልቅ ጥላት የመጣበት ማን ነው? ናኦል እንግዲህ እሊሊ ጋር እየተመላለሰ ነው። ቤዛ ያለችውን ነገር ለመተግበር ነው እውነት ወይስ ደግሞ ሊሊን ፈልጓት ነው? ሊዲያ በናኦል ፍቅር ተጠምዳለች። ማንም ሰው መስሎ አይታያትም። ግን ቢሆንም ደግሞ ናኦል ከሊሊ ጋር ተለጥፎ ሊሊ ውጣልኝ እያለችው እንኳ የሚሰማ አይደለም። የአደይ አባት እንግዲህ አዲስ አበባን በሙሉ ሲቃኟት ከርመዋል። አደይን አግኝተው ወደዛ ይዞ ለመሄድ አደይ ደግሞ በጎን ቀድማ ክፍለ ሀገር ገባች። እናም እዛ በመግባቷ እርሳቸው ደግሞ ተደውሎ እናሸብር ነገሯቸው። የአደይ ወንድም በእርግጥ ሁሉንም ነገርን ያስተካክለዋለሁ እያለ ለአደይ አባት ይናገራል። ግን አደይን የሚመኟት በጣም እጅግ ብዙ የክፍለ ሀገር ወንዶች ናቸው። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ድራማ ቀጣይ ፓርት ይዘን መጥተናል። ዛሬ እንግዲህ አደይ ከባድ ውሳኔ ወስናለች። ክፍለ ሀገር በመሄዷ ደብሯት አስጠልቷት እያለም እንግዲህ ሌላ አማራጭ ስለሌላት አባቷ እሷን እያሳደደ ቀድማው እሱ እዛ ሲፈልጋት እናቷ ጋር በመሄድ እየኖረች እያለ ነገር ግን እሷ እዛም እንድትኖር ብዙ ወንዶች አልፈቀዱም። ያ ማለት እሷን ያሳድዷታል። እናም አንድ ትልቅ ወይም ደግሞ ባለሀብት ሰው ልጅ አደይን ለማጨት ዶብንቅ እያለ ይገኛል። የአደይ አባትም ለዛ ለሰው ለመዳር ግዴታ እሷን ፈልገው ማምጣት አለባቸው። አደይ ቀድማቸው እንደመጣች እነዛ አደይን የሚፈልጉ ወንዶች ለአባቷ ደውለው ነገሩት። አባትየውም እያቀለዳችሁ ነው? እውነት እዛ መታለች አለ። አዎ ሲልም በቃ እንግዳው በአይን ቁራኛ ተከታተሏት እኔ መጣሁ በማለትም እንግዲህ ተነግሮታል። አሁን አደይን ያ አሸብር የሚባለው ልጅ ያስመልጣታል ወይስ ደግሞ አባቷ ደርሰው ግዴታ ፈልገው ያስገድደው ይድሯታል? አደይ ያንን ህይወት መኖር አትፈልግም በፍጹም። እናም አሁን አደይ ውሳኔዋ ቢከብድም እናትየዋ ግን በፍጹም ይህ መሆን የለበትም
አይደለም አረብ ሀገር ይቅርና እዚሁ ሆነሽ በጭንቀት ልፈነዳ ነው። ፈጣሪ አብረን መኖር እስከሚፈቅድልን ድረስ መጠንከርና መታገስ አለብን ብለው መከሯት። አደይ አሁን ሊዱና እንዲሁም ደግሞ ባርኮቴ እንዲሁም ደቭ በአደይ ምክንያት ቤቱ ስለተበጣበጠ ደቭ ያው በፍቅሯ አብዷል። ደግሞ ባርኮቴና ሊዱም ተከትለው የሄዱት አደይን በእርግጥ ሊዱ ባትፈልጋትም የወንድሟ ሁኔታ ስላሳሰበ ተከትላ ሂዳ ወደ አዲስ አበባ ይዘዋት እንዲመጡ ወሰኑ። እናትየዋም አሁን ወደ መጣሽበት ተመልሰሽ ሂጂ፣ እዚህ ብትመጭም አባትሽ መጥቶ ደግሞ ሌላ ነገር ይፈጠራል፣ እዚህ ብትቀመጪ አሏት። እሷም አሁን ትልቅ ውሳኔ ወስኛለሁ እማዬ አለቻቸው። ምንድን ነው ልጅ ሲሏትም አንድ ከዚህ ሀገር ብን ብሎ ሄዶ አረብ ሀገር ሰርቼ እኔንም እናንተንም መለወጥ አለብኝ አለቻቸው። እርሳቸውም ይሄ ውሳኔሽ በጣም የሚያሳስብና የሚያስፈራ ነገር ነው አሏት። እናም ይሄ ነገር በፍጹም አይሆንም ሲሏትም እንደውም ደግሞ እህቷ ብርሃን እኔም አግዝሻለሁ፣ እስከ መቼ አንቺ ብቻ መድከም አለብሽ? አረብ ሀገር የማይታሰብ ነው እህቴ አለች። ከዛ አንቺ እዚሁ ትምህርትሽና እናቴ ላይ ብቻ ትኩረት አድርጌ ስትልም እስከ መቼ ነው ስትልም እዛ አዲስ አበባ ሄደሽ ከመጣሽ ከተሜው ብለሻል፣ እኔም ማስታመም ጠላሽ አሏት። እናቷም እንደዛ አይደለም፣ ሁል ጊዜ ከአንቺ ጋር በኖር አይሰለቸኝም እማዬ፣ ግን ደግሞ እሷ ተጎዳች አለቻቸው። እንግዲህ ፍቅር ሴራዋን አቀነባብራ አምጥታ አደይን አባራ እናቷንም አምጥታ አደይ በገዛ ፍቃዷ ሄደች አለቻቸው። ነገር ግን ሊዲያ እውነቱን ዘርግፋ ተናገረች። እናም ፍቅር ናት አደይን ያባረረቻት። የአደይ ጎደሎ የገባይ ከዚህ ቤት አደይ ስትሄድ ነው። እናም አደይ ከሄደይ አንድ ቀን ምግብ ቀርቦ አያውቅም፣ በራብ ልሞት ነው አለች። አሁን በአደይ ፍቅር የከነፈው ደብ የሚሆነው ግራ ግብት ብሎት ቀጥታ ጨርቁን ጠምጥሞ ክፍለ ሀገር ገባ። ናኦል እንግዲህ ሊሊ ሳትፈልግ ዘው እያለ እየገባ ኢላን እያቃጠለው ይገኛል። ኢላ ሊዳን እንሄድ ሸኝ ብሎ ሲያበቃ እዛ ይዟት ሲሄድ ከሊሊ ጋር ናኦልን ሲያገኘው ሊዳ ውጭልኝ ብሎ ከቤት አስወጣት። ናኦልም ምን እያልክ ነው አንተ? ምን አይነት ቀናተኛ ነህ? እኔ እኮ ልጅቷን ያለ ጓደኛ ልታስቀራት ነው እንዴ? ምን ዘመናዊ ሰው ትመስለኝ ነበር፣ ለካ ኋላ ቀር ነህ አለው። እሱም እንደዛ አትበል በማለትም ተጣላው። በድጋሚም ተበልሶ መጥቶ አደይን ፍለጋ ነው ይላል። ሌላው እንግዲህ ኪንጎ ደግሞ በአደይ ፍቅር አረ ስንቱ የገጠሩም የከተሜውም በአደይ ፍቅር እያበደ ይገኛል። ናኦልም አደይን የሚያፈላልገው ለራሱ ፈልጎ ነው፣ ግን የናኦል ነገር ግራ ያጋባል። ሁሉንም ሴቶች መቅረብ ጀመረ። ምን አስቦ ነው? ለሊዳም ደውሎ በእርግጥ መጀመሪያ ደውሎ ኪንጎና ዳይመንድ የት አሉ ሲለውም አላቅም አላገኘዋቸውም ሲለው ምን ተፈጥሮ ነው ሲልም አደይን አይተዋት ከሆነ ሲልም አደይ አልተገኘችም፣ የምታውቀው ነገር አለ አለ ባርኩ። ዴቭም ማውቀው ነገር የለም ምረዳህ ነገር ካለ ሲልም ያንተ እርዳታ አያስፈልገኝም አለ። ሊዳ ስታወራው ውጭ ሊሄድ ነው ፕሮሰስ ጀምራለሁ አላት። እናም ናኦሊ ወደ የት ነው የምትሄደው እንደ ስትልም ደበንደ ስልኩን ቀምቶ አየገባሽም ብሎ ዘጋባት። ይህ ባርኮቴ እናት ከባድ ውሳኔ ወሰነች። እናም አንቺ ዝም ብለሽ ስራሽን ስሪ፣ አደይ ልጄ ናት በማለትም ለፍቅር ነገረቻት። እና አደይ ምን ሆነ ይሆን እንዴት ትልኳታላችሁ? አባቷ እንዴት ስቃይ እንዳደረሰባት እያወቃችሁ አለች። ባይሆን አደይን እንዳይሆን ልጅ የምትዩ ያችን ገረድ ስትልም ፍቅር አዎ ልጄ ናት አለች እናትየዋ። ባርኮት አሁን ደብ ባሉበት ከዛም ቀጠሉና ምንድን ነው ሲሉም ሁላችሁም አደይን ፈልጋችሁ ማምጣት አለባችሁ የትም ቦታ ትሆን። ሌላው ነገር ደግሞ አንቺ ስነ ስርዓትሽን ይዘሽ ስሪ። ለነገሩ ቡና አፍልተሽ ታውቂያለሽ?
በማለትም ጠየቋት። እናም ይችን አሁን ምኗ ሰራተኛ ነው ብለሽ ነው ያመጣሻት ፍቅር በማለትም ፍቅርን ተናገሯት። እና ቤዛ በእጅጉ መናደር ጀመረች። ባርኮትም እኔ ተረጋጊ፣ እኔ አስረዳታለሁ፣ ጎበዝ ናት፣ እሷ ታፈላለች በማለትም እናቱን ደለለ። ፍቅርና ቤዛ አሁን ጦርነት ከፍተዋል። እናም እኔን ቤዛ ነው ሰራተኛ ያደረግሽው፣ ሰራተኛ ስላደረግሽኝ በቀላሉ የሚሸነፍ መስሎሽ ከሆነ በጣም ተሳስተሻል፣ ግን አትችዩም። እንዴት እንደማንበረክክሽና እንዴት እንደማሰቃይሽ እኔ አይደለውም አለች ቤዛ። እናም አሁን በእርግጥ የፍቅር መጥፎ ስራ እንደቀጠለ ነው። ሊሊ እንግዲህ በአደይ መጥፋት እየተጨነቀ ስልኳ ለመስራቱን በእጅጉ እያስጨነቃት ይገኛል። እናም ኢላ እሷ ባለመኖሯ ወይም ስልኳ ስላልሰራ ነው እንደዚህ የምትጨነቂው ሲላትም እና አደይ እኮ ያለችበት ሁኔታ ከባድ ነው በማለትም ወሰነ። እንግዲህ አሁን የሚያሳዝነው ነገር ሌላው የሚከብደውም የአደይ ውሳኔ ነው እና ደብ አሁን ያለሷ መኖር እንደማይችል በእጅጉ ራሱን አሳምኗል። እናም አደይ እንግዲህ በጣም የገጠር ህይወት ፈተና ስለሆነባት ከደብ ጋር ያሳለፈቻቸውን ለሷ ያለውን ቦታ ያስታውሰች እያዘነች ትገኛለች። ሌላኛው ደግሞ ኪንጎዚ በአደይ ፍቅር ይሰቃያል። አረ ምን ቅጡ ግን አደይ ምን አስነክታቸው ነው እያሉ ሊዲያና እንዲሁም ደግሞ ቤዛ ፍቅር ይቀናሉ። ይታደሉታል እንጂ አይታገሉትም። እንግዲህ አደይ አሁን የመጨረሻ ውሳኔዋ አረብ ሀገር ተሰዶ እናቷንም ራሷንም እህቷንም መቀየር የሚለው ነገር ነው። ግን አባቷ ከዛ እንድትወጣ የሚፈቅድላት አይመስልም። አባቷ የሰከረ ጊዜና አደይም ፍለጋ እንዲሁም ደግሞ እናቷን ለማሰቃየት እዛ እንደሚመጣ ብርሃን ነገረቻት። ቻናሉን ሰብስክራይብ ያደረጋችሁ